ሰላም ቤተሰብ በሙሉ እንደምን ዋላችሁ? በያላችሁበት ቦታ በያላችሁበት ሰዓት አቆጣጠር እንደምን አደራችሁ ወይም ደግሞ እንደምን ዋላችሁኝ ካልኩኝ በኋላ በዛሬው ዕለት በሁለት ቶፒክ ላይ ነው ትኩረት አድርጌ ለማቅረብ የምሞክረው። ይህንም አንደኛ በኢትዮጵያና በሱዳን ያሉትን ሁኔታዎችን ለማቅረብ እሞክራለሁ። ከዛም በስዊድን ያሉትን ወቅታዊ ዜናዎችንም ጭምር ማለት ነው። እና ትኩረቱ የሚያተኩረው እንግዲህ በኢትዮጵያ በኩል ያለውን ስለ ኩርሙክ ሱዳን እና ስለ ኩርሙክ ማነው ስለ ደማዚን ያው በሱዳን በኩል ያለውን እና በምዕራብ ኢትዮጵያ በኩል ያለውን ደግሞ አምቦ ነቀምትንና አሶሳን በተመለከተ የከተማዎቹን ሁኔታ እና የአካባቢውን ሁኔታ ለመግለጽ ፈልገን ኢንፎርሜሽን ለመስጠት ፈልገን ነውና ላይክ ሼር እና ሰብስክራይብ አድርጉ። ቀጥታ ወደ ኢንፎርሜሽኑ እገባለሁ። ከዚህ ቀጥዬ ደግሞ እስቲ በምዕራብ ኢትዮጵያና በሱዳን አካባቢ ያሉትን ስለ ዋና ዋና ከተማዎች የትኞቹ እንደሆነ ለመጠቃቀስ እሞክራለሁ። ምክንያቱም አንዳንድ የሻዕቢያ ሚዲያዎች ላይ ስለ ኩርሙክ ሲያነሱ አሳንሰው ነው የሚናገሩት። ኩርሙክ ማትረባት ትንሽ እንደናት ምናምን እያሉ አሳንሰው ነው የሚናገሩት እና ይህንን የሚያደርጉት አብዱሩሃን የሱዳን መንግስት ኩርሙክን ሲቆጣጠር በጣም ስትራቴጂክ የሆነች ከተማ ምናምን ብለው አሳድገው ነው ኩርሙክን የሚናገሩት። ሀሚቲ ሲያዝ አሁን በቅርብ ጊዜ ሀሚቲ በሚቆጣጠርበት ሰዓት ደግሞ ኩርሙክ የማትረባ ትንሽ መንደር ናት እያሉ ነው እያቀረቡ ያሉት እና ስለዚህ ስለ ኩርሙክ ከተማ ሳይዙ ወይ ደግሞ ከሌሎቹ ጋር በማነጻጸር ለመግለጽ እሞክራለሁ። እንግዲህ ይህንን ለመግለጽ ከኢትዮጵያው ልጀምር። እንግዲህ እስከ ኩርሙክ እስከ ደማዚን ያለውን ለመናገር በምዕራብ ኢትዮጵያ ውስጥ ያለው ትላልቅ ከተሞች ወይም ጎላ ጎላ ብሎ የሚታዩት ከተማዎች በምዕራብ ኢትዮጵያ በኩል አምቦ ነው። አምቦ፣ ነቀምትና አሶሳ ናቸው። በሱዳን በኩል ደግሞ ጎላ ብሎ የሚታዩት ኩርሙክና ደማዝን እና ሌላም እንደዛ ናይል አካባቢ የሆነ ከተማ አለ፣ ግን ብዙን ጊዜ ጎላ ተብሎ የሚነገሩት እነኚህ ናቸው። ጊዘን ኢትዮጵያና ጊዘን ሱዳን የሚባል አለ። እነኚህ ደግሞ ከኩርሙክ ያነሱ ናቸው ማለት ነው። እና በእርግጥ ኩርሙክን በምናይበት ሰዓት ከእንትን አንጻር ብናየው ጥሩ ነው። በደርግ ጊዜ ከተማውን ከአሶሳ እና ከደማዝን ጋር በማነጻጸር ለመናገር እሞክራለሁ። ምክንያቱም በዛ አካባቢ የዛሬ 38 40 ዓመት አይቼዋለሁ፣ ከተማውን አውቀዋለሁ ለማለት ፈልጌ ነው ሄጄ ነበር ወደዛ አካባቢ እና ኩርሙክ ከተማዋ የዛሬ 38 ወይ 40 ዓመት አካባቢ ከአሶሳ ትበልጣለች። ትበልጣለች፣ ትልቅ ናት። ከደማዝን ደግሞ ታንሳለች ማለት ነው። በአሁኑ ሰዓት ግን ኩርሙክ አይደለም ደማዝንም አሶሳን አያክልም። ምክንያቱም አሶሳ የክልል ዋና ከተማ ከሆነች በኋላ ትልቅ ለውጥ ነው ያሳየችው። ምናልባት እንግዲህ በዩቱብ ወይም ደግሞ ጉግል ላይ ማየት ትችላላችሁ። በጣም ትላልቅ ባለ 8 9 ፎቆች መዓት እየተሰሩ ነው፣ ብዙ እየተሰሩ ነው እና ከኩርሙክም አይደለም ከደማዝንም ትበልጣለች። የአሶሳን ከተማ ደግሞ ከሌሎቹ ከነቀምትና ከአምቦ ጋር በምናነጻጽርበት ሰዓት አሶሳ በደርግ ጊዜ ከነቀምትና ከአምቦ ጋር ማነጻጸር አይደለም ከነጆና ከግንቢ ጋር እንኳን ማነጻጸር አይቻልም። በጣም ትንሽ ናት በደርግ ጊዜ ማለት ነው። በአሁኑ ሰዓት ግን ነጆንም ግንቢንም በልጣ በጣም ትልቅ ከተማ ሆናለች። የክልል ከተማ ከሆነች በኋላ ጎላ አካባቢ ከሚሉት ትላልቆቹ ከተማዎች አንዷ ሆናለች፣ ከነቀምት ከአምቦ እና አሶሳ። አሁን ነቀምትና ከአሶሳን ከነቀምትና ከግንቢ ጋር ምንድነው የሚያለያያቸው ወይ ደግሞ
እንትናቸው ተብሎ ቢጠየቅ በእንትን አንጻር ከታየ በዘመናዊነት ከታየ ሞደርን ሲቲ አንጻር ብናወዳደር አሶሳ ከአምቦም ከነቀምትም ትበልጣለች። ነገር ግን በሳይዝ እና በትልቅነት በግዙፍነት እና ኢኮኖሚን ደግሞ ብዙ ማመንጨት ከሚችሉት ከተማዎች ከሁለቱ ከሶስቱ ጋር ስናነጻጽር ነቀምትና አምቦ ከአሶሳ ይበልጣሉ። በህዝብ ብዛት በጣም ይበልጣሉ። የትና የት ወደ ከ200,000 በላይ ነው የነቀምትም የአምቦም በጣም ብዙ ህዝብ ነው ያላቸው፣ ግዙፍ ናቸው። ኢኮኖሚ ማመንጨት እንትናቸውም ደግሞ እንደዛ ያንን ያክል ነው። አሶሳ ግፋ ብል ወደ 115,000 ወይ 100,000 አካባቢ ነው የሚገመተው። 105,000-110,000 አካባቢ ነው የከተማ ነዋሪ እና ከግዙፍነት አንጻር ስታይ ከነቀምትም ከአምቦም ታንሳለች። በዘመናዊነት ጥቅጥቅ ያሉ ትላልቅ ፎቆች በአንድ አካባቢ በቃ ልክ እንደ አዲስ አበባ ጠቅጠቅ ያሉ ፎቆች በመደዳ እንደምታዩት ወይ ደግሞ በዘመናዊነት አንጻር ስታይ አሶሳ ከሁለቱም የተሻለች ናት ማለት ይቻላል። ዘመናዊነቷ በጣም አሁን በተለይ ኮሪደር ከተሰራላት በኋላ ነቀምትም አምቦም ተሰርተዋል፣ ግን የተበታተነ ነው። ይሄ ኮሪደሩ ስላልቁ ፎቆቹ የነቀምትም የአምቦን ስናይ በተለያየ አቅጣጫ የተበታተኑ ነው ያሉት። የአሶሳ ግን መንገዱን ይዞ በአንድ ላይ ልክ እንደ አዲስ አበባ እንደ ቦሌ ምናምን አንድ መንገድ በቃ እንደዛ አይነት እንትን አላት። የአምቦን ከተማ ስናይ ደግሞ ከተማው አንድ መንገድን ይዞ ነው ከላይ እስከታች የሚሄደው። የአሶሳ ግን ክብ ነው ልክ እንደ አዲስ አበባ ማለት ነው። ግን መንገድ ዳሮች ላይ ትላልቅ ፎቆች ይታያሉ፣ ዘመናዊነት ይታያል፣ መብራቶች፣ ፋውንተን ምናምን ይታያል። እና ይሄንን ይመስላል ማለት ነው። እና ኩርሙክን በምንወስድበት ሰዓት ደግሞ በደርግ ጊዜ ከአሶሳ ትበልጥ ነበረ፣ ግን ከአሶሳ ያነሰች ናት። ደማዝንም በግዙፍነት ልክ እንደ ነቀምት እንደ አምቦ ምናልባት ብዛት ሊበልጡ ይችላሉ፣ ግን በሞደርን ሲቲ አሶሳ የተሻለች ናት እና ስትራቴጂክ ከተማ ናት። ደግሞ ለሱዳንም ለወደፊቱ አውሮፕላን እንትን ለማለት ኢንተርናሽናል ግንኙነት ለመፍጠር በብዙ መንገድ ብዙ ማዕድን ያለበት እንትን ነው። ከተማ በጣም እያደገች ነው። ከምስራቅ አፍሪካ ትልቁ የወርቅ ፋብሪካውን እዛ እየተገነባ ነው። ሌሎቹም የማዕድን ፋብሪካዎች ምናምን በጣም እየተስፋፋ ያለ ከተማ ናት ለማለት ፈልጌ ነው። እና የሌሎቹ የነቀምትም የአምቦም በጣም የቆዩ በጣም ትላልቅ እንትን ናቸው። በህዝብ ብዛትም ስፋትም ከአሶሳ ይበልጣሉ። በዘመናዊነት ግን አሶሳ የተሻለች ናት ተብሎ መውሰድ ይቻላል። ይህን ካልኩኝ በኋላ ወደ እንትን በምንመጣበት ሰዓት ወደ ኩርሙክ ስንመጣ አሁን የሻዕቢያዎቹን ሰሞኑን ኩርሙክ ትንሽ መንደርነት ምናምን እያሉ መናገር ጀምሮ ሀሚቲ ስለተቆጣጠረ ማለት ነው። ያኛው ሲቆጣጠር ደግሞ በጣም ትልቅ ናት ምናምን ስትራቴጂክ ናት ምናምን እንደዛ አይነት ተአምነት ያሳጣል ማለት ነው የሻዕቢያ ሚዲያ። እውነታ ግን እኔ ያልኩት ነው። ኩርሙክ አሁንም በጦርነት ምክንያት ነው እንጂ ትልቅ ናት። ከአሶሳ ቀጥላ የተሻለች ከተማ ብኖር በዛ አካባቢ ቤኒሻንጉል አካባቢ የኩርሙክ ሱዳን የተሻለች ናት ተብሎ መውሰድ ይቻላል። ግን ኩርሙክ ኢትዮጵያ አሁንም ትንሽ ናት። ጊዘንን ብንወስድ ጊዘን ኢትዮጵያና ጊዘን ሱዳን አለ። እነኚህም ከኩርሙክ ያነሱ ናቸው ማለት ነው። እና ዜና በምሰሙበት ሰዓት ከዚህ አንጻር ከዚህ አንግል አንደርስታንድ እንድታደርጉ ፈልጌ ነው ይህንን ኢንፎርሜሽን የምሰጣቸው። እና እንደሚያንቋሽሹት አይደለም፣ ሻዕቢያዎች ኩርሙክን እንደሚያንቋሻሹ አይደለም። ብዙ ህንፃዎች አሏት። በጣም ትላልቅ ሱቆች ነበሯት። ያኔ በደርግ ጊዜ ማንኛውም ኮንትሮባንድ በዛ በኩል ነበር የሚገባው። ያኔ ሱዳን ከአሜሪካም ከዩሮፕ ጋር ግንኙነት ነበራት። ኢትዮጵያ ደርግ ከኢምፔሪያሊስት ዕቃ ምናምን ሸቀጥ ስለማይገባ በጣም ውድ ነበር። ከአዲስ አበባ ምናምን የኮንትሮባንድ ዕቃዎች ግን በኩርሙክ በኩል የሚገቡት በጣም ርካሽ ነበሩ። ብዙ ኮንትሮባንድ ይገባ ነበር። ሱቃቸውን ሁሉ አይቻለን። የሱዳን ኩርሙክን በጣም ትላልቅ ሱቆች አላት፣ እንደ ሞል ማለት ነው። እንደ ገበያ አዳራሽ በጣም ትላልቅ በእንጨት ነው ጣራው ምናምን የተሰቀሉት ልብሶችን የሚያወሩት በጣም ግዙፍ ትላልቅ እንትኖች ነበራቸው። የዛሬ 38-40 ዓመት ገና አሁን ተዘርፎ ምናልባት እንደዛ ላይሆን ይችላል።
እና ይሄንን ኢንፎርሜሽን ልሰጣችሁ ፈልጌ ነው። እንግዲህ ሌሎች ዜናዎችን ካሉ ወደ ኋላ ጨማምሬ አንድ ላይ ለማቅረብ እሞክራለኝ ማለት ነው። እንግዲህ ስዊድን ሀገር ላላችሁት እንዲሁም ሌሎች ኢትዮጵያውያንም በሙሉ በተለይ ስዊድን ሀገር ላይ ለምትኖሩት ኢንፎርሜሽን ለመስጠት ነው። ይህም በዛሬው ዕለት የስዊድን መንግስት 6.5 ሚሊዮን የምርጫ ካርድ ለማሰራጨት ያው አዘጋጅቷል ማለት ነው። 6.5 ሚሊዮን እንግዲህ በኪቭራ በኩል ነው። ኪቭራን ያው ስዊድን ነዋሪዎች ታውቃላችሁ፣ ካምፓኒ ስም ነው። ብዙውን ጊዜ ስዊድን ደብዳቤዎች በዛ አካባቢ ነው እንትን ኮሚኒኬትድ የሚያደርጉት ደብዳቤ የሚወስዱት ወይም ደግሞ ያ እንደዛ በደብዳቤ የሚለዋወጡ እና በዛ በኩል ነው እንግዲህ 6.5 ሚሊዮን ደብዳቤ ለእያንዳንዱ የስዊድን ሀገር ለሚኖሩት ይሰራጫል ማለት ነው። እንግዲህ የምርጫ ካርዱ ለዜግነት የሚሰጥ የምርጫ ካርድ አለ። የመኖሪያ ፍቃድም እንደዛ የተለያዩ እንትኖች ካርዶች አሉ። ግን ሁሉም በኪቭራ በኩል ይሰራጫል ማለት ነው። 2 ሚሊዮን ደግሞ በደብዳቤ ወረቀት ማለት ነው፣ በፖስታ ይሰራጫል። በአጠቃላይ ወደ 8.5 ሚሊዮን ደብዳቤዎች የምርጫ ካርድ ይሰራጫል ማለት ነው በዛሬው ዕለት። እንግዲህ እንዴት እንደሆነ አላውቅም። ስዊድን አጠቃላይ ዜጋ ወይም ደግሞ ነዋሪ ወደ 10.5 ሚሊዮን ቢሆን ነው፣ ወደዛ አካባቢ ነው። እና ከዛ ውስጥ ወደ 8.5 የምርጫ ካርድ ይሰራጫል ሲባል ከ16 ዓመት በታች ወይም ደግሞ መምረጥ የማይችሉት 2 ሚሊዮን ብቻ ናቸው ማለት ነው። አይዶን ነው እንዴት እንደሆነ አልገባኝም። ምርጫን በተመለከተ ይህን ይመስላል። ሌላው ደግሞ ያለኝ ኢንፎርሜሽን በዛሬው ምሽት ሚድናት ሎፐት ይባላል። የማታ ሩጫ ማለት ነው። በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት 4 ሰዓት በኋላ ማለት ነው ማታ ላይ እና የአመቱ ይከበራል። አሁን ለ45ኛ ዓመት ነው የሚከበረው። በዚህ በ45ኛው ዓመት እንግዲህ ማታ ላይ የሚወዳደሩት እስካሁን ድረስ የተመዘገቡት ወደ 45,000 ሰዎች ናቸው ማለት ነው ስቶክሆልም ላይ። እና ይህ ማለት ምንድነው? የሚድናት ሎፐት ማለት ልክ ታላቁ የኢትዮጵያ ሩጫ እንደሚባለው በየአመቱ ኢትዮጵያ ውስጥ እንደሚከበረው እዚህ በስዊድን ሀገርም ስቶክሆልም እንደዛ ለ45ኛ ዓመት የምሽት ሩጫ ወይም ደግሞ የማታ ሩጫ ማለት ነው። ማታ ላይ ነው የሚሮጡት። ሁሉም 45,000 ሰው ተመዝግቧል እስካሁን ድረስ። እና ይህን ይመስላል እንግዲህ የዛሬ ኢንፎርሜሽን ይህን ይመስላል። ስላዳመጣችሁ አመሰግናለኝ። ላይክ፣ ሼር እና ሰብስክራይብ አድርጉ። ታንክ ዩ ቬሪ ማች